ቤተሰብ በጣም ደስ ብሎኛል። ዛሬ ሩታ በራሷ ቤት ስለመጣች ደስ ብሎኛል። በጣም ነው ደስ አለኝ ከምንም በላይ ማለት ነው። ሩታ የኔ ቆንጆ እንኳን ደህና መጣሽ፣ ዌልካም ብዬሻለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ ሩታችን በራሷ ቤት መጣለች። ስለመጣች ደስ ብሎኛል። ትላንትና በዳኒ ቤት የተለቀቀ ቪዲዮን አይቼ በጣም አዝኜ ነበረ። ዛሬ በራሷ ቤት ስለመጣች ደስ ብሎኛል ከምንም በላይ ማለት ነው። እንግዲህ ዛሬ ሁላቸውም ተሰብስቦ ነው የመጡ። ሜሪ፣ ፈረንጆ፣ ደስታ፣ እዩ፣ ዳንሻ እንግዲህ አራተው እግዚአብሔር ሩታን አታስጨንቁ በዚህ ሰዓት ማለት ነው። ከራሷ ጋር ሆና አስባባት ካልሆነ እንጂ እናንተ ገፋፋችሁ ያልሆነ ነገር ውስጥ አታስገባት። እኛ ሁላችንም እንፈልጋለን፣ እውነት ለመናገር ሁላችንም የሩታ ደስታ ነው የምንፈልገው። እንደዚህ አዝና አልቅሳ ማንም ማየት አይፈልግም፣ እውነት ለመናገር ምክንያቱ በዚህ ሰዓት ላይ አሁን የነበረችበት ህይወት ሳትወጣ በደንብ አሁን ድጋሚ ወደ ሌላ ህይወት መግባት በጣም ከባድ ነው፣ እንደ አንድ ሰው ማለት ነው። ሁላችሁም በጣም ተደስታችኋል። እኔም አይቻለሁ፣ ኮሜንቶቹን እያየው ነበርና ብዙዎቹ በጣም ደስተኛ ሆናችኋል። ግን እኔ ሩታ በተናገረችው ንግግሯ ትክክል ናት ብዬ አስባለሁ። ምክንያት በዚህ ሰዓት ያለውን ህይወት ውስጥ መግባት የለባትም። ብዙም ደስተኛ አይደለችም እውነት ለመናገር። ሜሪም ተረጋግተሽ በደንብ እሷ አስባበት ካልሆነ እንጂ በሰው ግፊት እንደዚህ ነገር ግቢ እንደዚህ ነገር ግቢ ባትሏት ጥሩ ነው፣ ባታስጨንቋት ጥሩ ነው። ተረጋጉ። ራሷ አስባ ፈቅዳ ካልሆነ እንጂ በሰው ግፊት ያልሆነ ህይወት ውስጥ መግባት ከባድ ነው፣ እንደ አንድ ሰው ማለት ነው። ደስታ ግን በቃ እንደ ማንኛውም ሰው አጠገቤ ቢሆን ችግር የለውም። አሁን ከዚህ ህይወት ወጣ፣ አሁን ወደ ሌላ ህይወት ግቢ ማለት ከባድ ነው። እግዚአብሔር ነው የምላችሁ። ሩታ በግድ ነው ይኸው እንዳይቀየሙኝ በማለት ነው አሁን ደስታን እሺ ያለችው እንጂ ብዙም ሩታ ደስተኛ አይደለችም። የራሷን ህይወት በደንብ የተበላሸ ህይወት አላት። እሱን ህይወት በደንብ ሳታስተካከል ከዚህ ህይወት ሳትወጣ ወደ ሌላ ነገር ግቢ ማለት በጣም ከባድ ነው። ሩታ ያለችው ትክክል ናት። በዚህ ሰዓት ከራሴ ጋር ነው መሆን ያለብኝ፣ በደንብ አስቤበት የነበረኝ ህይወቴ ነገሮችን አስተካክዬ በዛ ሰዓት ነው መወሰን የምችለው። አሁን ላይ ከራሴ ጋር ነው መሆን ፈልጎ ያለችን ያለችው ማለት ነው። እኔም ብዙ ባትጭኗት ጥሩ ነው ብዬ አስባለሁ። እኔም እንደዛ ነው። እኔ በሩታ ሀሳብ ላይ ነኝ ያለው ቤተሰብ ማለት ነው። እና እኔ ብዙም አልደገፍኩም ደስታ፣ እውነት ለመናገር ጥሩም ነው። ግን ያው በንግግሬ ከተናደዳችሁም ቤተሰብ ይቅርታ፣ የምሬ ነው የምላችሁ። እኔ እንጃ ደስታ ብዙም አይመቸኝም፣ ለምን እንደሆነ አላቅም። ያው ምን ማድረግ ይቻላል። እሱም ብዙ ጊዜ ሩታን በጣም ለምኗል። እስካሁን ሩታ አልተቀበለችው። በዚህ ሰዓት ሩታ ከዚህ ህይወት ገና አልወጣችም። ውስጣ ብዙ የአብርሽ ፍቅር እስካሁን አልወጣለትም። በደንብ መጠገን አለባት ልቧም ማለት ነው። ገባችሁ? አንዱ ህይወት ተበላሽቶና ቶሎ ወደዛ ሂጂ ማለት በጣም ከባድ ነው። እኔ ሩታ ልክ ናት ብዬ ነው ማስበው። እኔ ሩታ ነው የምደግፈው፣ በሩታ ሀሳብ ነው እኔም ብሄደው። ደስታ የሚባል ሰውዬ ተረጋጋ፣ ደስታ ማለት ነው። በደንብ እሷ አስባ አቅዳ ነገሮቹን ከራሷ በቃ አብርሽ የሚባል ሰውዬ ከራሷ ካጠፋች በኋላ ነው ነገሮቹን ተረጋግታ አስባበት ነው ያንተ የፍቅር ጥያቄ መቀበል ያለባት እንጂ በግዴታ ተጭናችሁ ብዙ አትቆይ ምናምን ባትሏት ጥሩ ነው ብዬ አስባለሁ። አታስጨናንቋት። ብዙም ደስተኛ አይደለችም ለመናገር ማለት ነው። እና ፍቅር ደግሞ በግዴታ የለም። ያው ደስታ ከሩታ አጠገብም ባይርቅም ጥሩ ነው። ቀስ በቀስ እኮ ይለማመዳሉ። ፍቅር እኮ ቀስ በቀስ ነው እንጂ በአንዴ እልም ብሎ ወደ ራሳችሁ አይመጣም። ፍቅር ታውቃላችሁ።
ከባድ ነው ብቻ። እና ሜሪ ተረጋጊ፣ ዳኒ ተረጋጉ፣ በቃ ሁላችሁም ተረጋጉ። በቃ ብዙ አትጭኑ ማለት ነው። ደስታ አንቴም ደግሞ አታስጨንቃት እንዴ። ዛሬ ፍቅር ጥያቄ ስለተቀበለችው ግዴታ ከአንቴ ጋር መኖር አለባት እንዴ? አንቴም መኖር አለበት ለብቻ ወይም እንደዚህ የተወሰነ ወራት ወይም ለ4 ወር ለ3 ወር ጊዜ ስጣት። በቃ ሁልጊዜ እኮ አንድ ላይ አይደላችሁም ያላችሁ። በቃ መታታ አለ ምናምን። በቃ እንደ ጓደኝነት ቀጥሉ። ፍቅር ደግሞ ቀስ ብሎ ይደርሳል። ሁሉም ቶሎ 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 ወደ ሌላ ነገር ባትገፋፋት ጥሩ ነው ብዬ አስባለሁ። ቤተሰብ አይመስላችሁም? የኔ ሀሳብ በሩታ ሀሳብ ነው። እውነት ለመናገር በዚህ ሰዓት ሩታ በደንብ ከራሷ ጋር መሆን አለባት። ጸበልም መሄድ ካለባት ትሄድ፣ ከራሷ ጋር ትሁን። ነገሮቹን ተረጋግታ በቃ ራሷን አስተካክላ ምን ብላ ወደ አዲስ ህይወት ለመጨረሻና በቃ ለመጀመሪያ ወደ አዲስ ህይወት ብትገባ ችግር የለውም። ራሷን አረጋግታ በቃ ተረጋግታ ነገሮቹን አስባበት ይሄ ነገር ይጠቅመኛል ወይስ አይጠቅመኝም ብላ በደንብ አቅዳበት ነው እንጂ በሰው ሆይ ግቢ ወደ ሌላ ነገር ማለት ከባድ ነው ለእኔ ማለት ነው። እኔ በሩታ ሀሳብ ነው የምማራው። ቤተሰብ ሩታ ልክ ናት። በዚህ ሰዓት ገና ወደ ከዚህ ይሄ ህይወት ተበላሽቶና ቶሎ እንደ አብርሽ ሌላ ህይወት ጀምር ማለት ከባድ ነው። አብርሽ ወንድ ነው። ወንዶቹ ታውቃላችሁ ልክስክስ ናቸው። ፍቅር እንደ ጉንፋ ነው የወንዶቹ ማለት ነው። ቶሎ ነው ወደ ሌላ ሴት ፍቅር የሚይዛቸው ወንዶቹ። አብርሽ ልክ እንደዛ ነው ለእኔ ማለት ነው። እና ጉንፋ ታውቃላችሁ፣ የአብርሽ ፍቅር ጉንፋ ነው። በሳምንት ይመጣል አይደለ ፍቅር። አብርሽ ፍቅርም እንደዛው ሴት መቀያየር ነው። እንግዲህ የዛሬ አመት ሩታን አገባት። በአመቱ የሌላ ሴት የፍቅር ጥያቄ ተቀበላት። አሁን በቅርብ ይጋባሉ። ቀጣይ አመት ደግሞ ሌላ ሴት ትመጣለች ማለት ነው። ለአብርሽ ጠብቁ ብቻ። ሄርሜላና አብርሽ አብሮ እንደማይቀጥሉ ታየኝ፣ ውስጤ ይነግረኛል። ግን ሩታ እድለኛ ናት። ከዚህ ድራማ ከዚህ የተጨማለቀ ድራማ ህይወት መውጣቷ እኔ ደስ ብሎኛል። ከራሷ ጋር ተረጋግታ በቃ ከራሷ ጋር ጊዜ ወስዳ አስባበት አቅዳ የፍቅር ጥያቄ የደስታ ብትቀበለው ችግር የሉ። ሩታ ልክ ናት ብዬ ነው የማስበው። በዚህ ሰዓት በቃ ልጇ ብታሳድጓ ከራሷ ጋር ብትሆነው በቃ አይምሮን ብታሳድስ ጥሩ ነው ብዬ አስባለሁ። አንድ ህይወት ተበላሽቶና ቶሎ ሂጂና ወደዛ ህይወት ግቡ ማለት ከባድ ነው፣ እንደ አንድ ሰው ማለት ነው። እኔም ቢሆን እንደ ሩታ ሊቀበሉ ይከብዳል እኮ። ፍቅር ዝም ብሎ አይመጣም ታውቃላችኋል። አሁን ሩታ የፍቅር የአብርሽ ፍቅር ድንድን ብሏል ልቧ ላይ ማለት ነው። አልወጣም ብሏል። ገባችሁ? ከባድ ነው። አንዳንዴ ሁላቸውም ተረዱላት። ለሩታ አታስጨንቋት። እሷ አስባበት አቅዳበት የተቀበለች ቀን ትቀበላለች። የደስታ የፍቅር ጥያቄው ማለት ነው ትቀበላለች። በቃ ነገሮቹን ቀስ በቀስ ሩታ ታስተካክላለች። ደስታ ያለባበሱን ልብስም ታስተካክላለች። አብርሽም ማን ያስተካከላት? ሩታ ናት እኮ። የአብርሽ አለባበስ ማን ነው? አብርሽን የቀየረችው ማን ነው? ሩታ ናት እኮ። የአብርሽ አለባበስ ማን ነው የቀየራት? ሩታ ናት። ስለዚህ የደስታ አለባበሱን ያስተካክላል፣ ንግግሩንም ያስተካክላል። እኔ ግን የሚያናድደን ደስታ ለምን እንደሆነ ታውቃላችሁ? በገንዘብ ነው በቃ የሚሄዱ ሁሉም ነገር በገንዘብ ነው። ጉራ ይነፋል ገንዘብ ብዙ እንዳለ ሰው ማለት ነው። እና እኔ ቤት አለኝ እኔ እንደዚህ ያለ ፍቅር ደግሞ በገንዘብ አይገዛም። እሱ እንደዛ ነው የሚፈልጉ ደስታ ማለት ነው። ሁሉም ነገር በገንዘብ ነው የሚያምኑ። ሩታ ደግሞ ቁሳቁስ ነገር አትፈልግም። ጉራ የሚነፋ ሰው አትፈልግም። ለዛ ነው እኔ ደስታን የጠለው። በቃ ጉራ ይነፋል ሁሌ ስለ ቁሳቁስ፣ ስለ ገንዘብ፣ ስለምን ያወራል። እሱ ሩታን ታስተካክላለች ብዬ አስባለሁ። የፍቅር ጥያቄ ከተቀበለች በኋላ ታስተካክላለች። ለምን አብርሽም አስተካክላለች። ሰው አድርጋለች፣ አስቀይራለች። ገንዘብ እንደሚይዝ አድርጋለች፣ መኪና እንደሚይዝ አድርጋለች። ሩታ ብዙ ነገር ነው የቀየረችው አብርሽ ማለት ነው። ገባች አይደለ? አንድ ቀን ደግሞ የሩታ ሂምባ አብርሽ እግር ላይ እንጃ አላቅም የሩታ እምባ አብርሽ ላይ እንደሚደርሰው የሩታ እግር ላይ ደግሞ ወርቆ
ይቅርታ እንደምጠይቅ እርግጠኛ ነኝ፣ ይታየኛል። ሄርሜላና አብርሽ መቼም ዘላለም አብሮ ይቀጥላሉ ማለት ዘበት ነው። ቱ በሉኝ እሺ። ሁሉም ነገር የጊዜ ነው፣ የጊዜ ጉዳይ ነው እንጂ ይደርሳል። ገባችሁ? ሩታ ያልቀየረችው ሰው የለም እኮ ማርያሚ። በሩታ እንጃ ያላደገ ሰው የለም። ስንት ሰዎችን አሳድጋ አሳድጋ ዛሬ ካዷት። ከእንደዚህ አስመሳይ ጓደኞች ፈጣሪ ይጠብቀን። ስለዚህ አሁንም ሆ ሆ ሆ ሆ እያላችሁ ወደ ሌላ ነገር ባታስገባት ጥሩ ነው ብዬ አስባለሁ። እኔም በሩታ ሀሳብ ደስተኛ ነኝ። በሩታ ባለችው ንግግሯ ደስተኛ ነኝ። የኮመንቶቹ ተቀበይ ሩታ ደስታ መልካም ሰው ነው፣ ጥሩ ነው፣ አዎ እያላችሁ ነው። በኮመንት ተቀበይ ምናምን እያላችሁ ነው። ኮመንቶቹ በጣም ደስ ብሏችኋል። ግን እኔ ምንድን ነው ደስታ ብዙም አይደለም ለእኔ ማለት ነው። ለዛ ነው እንጂ ያው ሰው ነው። ሰው ስለ ወይም